ማኛለ ቢኒ የኤፍሬምን አላውቅም ሩታ ግን አላደረገችውም እያልኩ ነው ያለሁት። አድርገዋለች ደግሞ እያልኩ ነው። ይኸውልህ በዚህ ሰዓት ሩታንም ኤፍሬምንም ማምንበት ሰዓት አይደለም። ስለ ሩታ ከዚህ በፊት በጣም ተጨቃጭቅ ያለው እንዳንተ ማለት ነው። አሁን ላይ ግን ማለት ነው ሁለቱንም ያስጠረጥራቸዋል። ኤፍሬምንም ሩታንም። ቢኒ ምን ሆነ ነው? ምን ደበረ እንዴ? ደበረ ወይ? እንደዚህ መጨረሻ ያልታወቀ ነገር ሩታ ነች ብለህ የምትደመድመው ምንድነው? ሩታ ነች አላልኩም፣ ግን ደግሞ ሩታም ኤፍሬምም በደንብ የሚያውቁት ነገር አለ። ለምን ደበረ? ሩታ አለች ስላልኩ ለምን ደበረ? ጉዳዩ ላይ አለበት ነው ነው ለምን ደበረ? አንተ እንዴ ይደብረኛል እንዴ ሰውኛ እኮ ነው። አብርሽ እንደዚህ ሆነ አያሳዝንም? ሩታ የምታውቀው ነገር የለም ነው እያልኩ ያለው። ኤፍሬምን ነው አለ እያልኩ እኮ ገብቷል አይደለ? አለ እያልኩ ያዘዘው ያለው እሱ ነው አይደለም? ትላንት ሄርሜላ ጋር ይዞት እንደሄደ ታውቃለህ? ቪዲዮ አይተሃል አይደል? አለች ሩታም አለች። እኔ ውስጥ ላይ ያለው ነገር እንዳለ ነገር አውቃለሁ። አንተ ከሩታ ጋር እንዳወራህ አውቃለሁ። ከኤፍሬም ጋር በጣም ብዙ ነገር እንዳወራህ አውቃለሁ። አንተ ጋር ትልቅ እውነታ አለ። ይሄንን እውነታ ነግረህ ኦዲየንስንም እኛንንም ሩታንም አሳርፈን አብርሃም ወደሚፈልገው ወገን ሄዶ ይኑር። ሩታ ጋር ማንም እንዲደርስ አልፈልግም። ለምን ደማ አይደርሰው? ለመጉዳት ያሰቡት ሰዎች ምናምን እንዳለ አይደለም። እኔ እየነገርኩህ እኮ ነው። ቆም ብለው እንዲያስቡ ይሻላል። አይደለም እዚህ ጋር አትፍራ ወይ ደግሞ ፈርተ ንግግር አታውራ። ይሄ የፍርሃት ንግግር ነው። የምን ፍርሃት? በቃ ሩታ እየሰራች ያለችው ነገር ትክክል አይደለም። አሁንም ደግሜ እነግርሃለሁ። ፍርሃት ንግግር ምናምን ፈርቻ አላውቅም። ደግሜ እነግርሃለሁ። አባ ስለኔ በደንብ ዲፕላታክ ትችላለህ። ገብቶሃል አይደል? ይኸውልህ በዚህ መንገድ ሩታን አይደለም እያወራሁ ያሉት አይደለም ሩታን በዚህ መንገድ ይዛለው ብለህ ካሰብክ በጣም የተሳሳተ መንገድ ነው። ለምን ደበረ? እንዴት የሚደብር ስራ ነው። ሩታን አትናገሯት ስላልኩ ለምን ደበረ? የሚደብር ስራ እየሰራች ስለሆነ ምን ለምን ኤፍሬምም ሩታም እኔ ይኸውልህ ስለዚህ አድርገዋለች እያልክ ነው። የሚደብር ስራ እየሰራች ነው። ሩታ አላረገችው ደስታ እንደዚህ ብለን እንዳደረገ ስለሷ በጣም ቆሜ ተከራክሬያለሁ። እንደዚህ የምትቀያየረው ምንድነው? እውነት ሁለት አይነት ቃል የምታወራው ምንድነው? መዘባርቀው ምንድነው? መቀባጠው እውነት። ሰላም ውድ ቤተሰቦች እንዴት ናችሁ? አዳንኛ በጣም ጃን እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑልን። እንግዲህ ዛሬ በድጋሚ ተመልሼ መጥቻለሁ። ያው ሰላም ለመሆን እየሞከርኩ ነው። ሁላችንም የተፈጠረውን ነገር ሁላችሁም ታውቃላችሁ። በዚህ ሰዓት በተለይ በሩታ በኩል ማንም ሊረዳን አልቻለም። ያለው ነገር ግራም ያጋባ ስለሆነ እና ይሄን ነገር ሊፈታልን የሚችል እስካሁን ማንም ነገር አላገኘንም፣ ምንም ነገር አላገኘንም እና በተቻለ መጠን ሁላችንም በእምነታችን ጸሎት እያደረግን ነው። ምክንያቱም ይሄ ነገር ትንሽ አስጊ ነገር ስለሆነ አብርሃምም ያለበት ነገር ማንም ሊያውቀው ስላልቻለ ነገሩ ሴራ ይሁን ምን ይሁን ምንም ክሪል የሆነ ነገር የለም፣ የሚታይ ነገር የለምና ይሄን ነገር ለመፍታት ሁላችንም ባለን በቻልነው አቅም እየሞከርን ነው እና ፋሚሊዎች አብዛኞቻችሁ ከኛ ጎን ቆማችኋልና ይሄ ነገር መፈታት አለበት። ይሄ ነገር በተለያዩ ነገር የተያያዘ ነገር ስለሆነ ችግሩን ለማወቅ ሁላችንም እየጣርን ነው እና ይሄን ነገር ለመፍታት አሁንም ስቲል እስካሁን እየተጋን እንገኛለን ማለት ነው። ቤተሰቦቼ ያው ሁላችንም በቻልነው አቅም በጸሎት ነው ይሄን ነገር ልንፈታ የምንችለው። ሲቀጥል ደግሞ አንዳንድ ሰዎችን በማግኘትና ነገሩን ይሰሩታል ብለን በምናስባቸው ሰዎች መሃል ላይ እየጠራን ምን እያልን በትህትና በብልሃትም እየቀረብን ይሄ ነገር እንዲፈታ እያደረግን ነው እና እኔ ደግሞ አንድ እያሰጋኝ ያለው ነገር በዚህ ሰዓት ሩታዬ ያለ ስም እየተሰጣት ነው። በጣም ብዙ ጊዜ ችላ ኖራ ነበረ። የአሁኑ ግን በጣም ያደክማታል፣ በጣም ያስለቅሳታል። ምክንያቱም ይሄ ነገር በጣም ከባድ ነገር ስለሆነ እና ሩታ ላይ ስለሆነ ብዙ ሰው እጁን እየጠቆመ ያለው ይሄ ነገር መቅረት አለበት ብዬ አስባለሁ። ምክንያቱም ማናቀው ሌላ ሚስጥር ያለ ሴራ ማናቀው ነገር ያለ ነገር ስለሚኖር ይሄ ነገር በኋላ ሩታ ብለን ነገ የምንጸጸትበት ቀን እንዳይሆን ነገ የምናፍርበት ቀን እንዳይሆን ብዬ ስላስብኩ ነው። ይሄ ነገር ለመፍታት ዛሬ ደስታንም ጠርቼዋለሁ እና ያለውን ነገር እንዳለ ልነግረው ፈልጋለሁ። ይሄ ሁሉ ነገር ሰው ሁሉ ግራ ያጋባው ነገር ትክክለኛ ሚስጥር ቢኒያም ጋር እንዳለ ስለተረዳው ደስታን ጠርቼ ያለውን ነገር እንዳለ አስረድቼው ነግሬው ቢኒያም እውነታውን ዛሬ እንዲነግረን እፈልጋለሁ። ምክንያቱም እዚህ ጋር ሩታ ያለ ስም እየተሰጣት ይገኛል። ገባችሁ አይደለ ቤተሰቦቼ? ደስታ ደግሞ እዚህ ጋር በጣም ብዙ ዋጋ እየከፈለ ነው። ፍቅሩን ምን እዛ ጋር እየሰራ የነበረውን ስራ ኤቭሪ ነገሩን ትቶ መጥቶ እዚህ ጋር ለሩታ አሁን ዋጋ እየከፈለ ነው። ስለዚህ የዚህ ልጅ ድካም ራሱ ሊያሳስበን ይገባል። ለዛ ስለሆነ ሩታን እንደዚህ ስሟ እስከሚጠፋ ድረስ ዝም ከማለት ቢኒያም ጋር ያለውን እውነት አጋልጠን አውጥተን ያለውን ነገር ለእናንተ አሳውቀን ሶሉሽን መፍጠር እንችላለን እና ደስታም ያው እየመጣ ነው። ሁላችንም ወደ እርምጃ መግባት አለብን። ፋሚሊዎች ያለው ነገር እንዳለ ነግሯለሁ ማለት ነው። ያው መጥቷል ደስታ አያስታውቅበትም ደግሞ ችግር ምናምን በቃ ዝም ብሎ እንዳማረበት ነው። ያው ደስታችን ማይ ብራዘር እንዴት ነሽ? አባባ ፒስ ነው ሁሉ ሰላም እንዴት ነሽ? አማን ሰላም ነው አለን። ስራ አስትጪ ይቅርታ በጣም አረ ችግር የለውም
በጣም ደግሞ አምሮባል። ችግር ምን እንትን ምናምን አያስታውቅብህም። እግዚአብሔር የሆነ ሁሉ ነገር ሰላም ይወርዳል ይመስላል ስትታይ። ቆንጆ ደስ ይላል። ራስህ በስልክ ነበር ድምጽህን እና በቪዲዮ ነበር ማቀህ። ዛሬ በአካል ተገናኝተናል። በጣም ደስ ብሎኛል። አመሰግናለሁ። በጣም አምሮባል። በጣም እግዚአብሔር ችግሮቻችን ራሱ ረሳ ነው እኮ የተገናኘው በሌላ ርዕስ ግን የመጣበት ወይና እንዴት እንዳማረበት ምናምን ስናወራ ቴንክ ዩ አንተ ቴፍሎስ ብዙ ጊዜ በቪዲዮ ያለውና አንዳንዴም ስልክ ትደውልልኛለህ እናወራለንና በጣም መልካም ሰው ነህ። በቃ አስተሳሰብን በዚህ አጋጣሚ ሳላደንቅ አላልፍም። ብዙ ጊዜ ብልህ ሰው ነህ ማለት በፊዚካልም ብትቀጥሉኝ ቀጭን ሰዎችን አትመኑ ይባላል እና ስላገኘሁ ደስ ብሎኛል። እኔም በጣም ደስታዬ የምር በጣም በሰላም ነው እንደዚህ አጫውክሌ የጠራው በሰላም ነው የጠራው። በሰላም እንደሚሆን ተስፋ አደርጋለሁ። አይ ነው በሰላም ነው። ለትልቅ ቁም ነገር ነው የጠራው። አንድ እውነታ እኔ ጋር አለና ያንን እውነታ እዚህ ጋር ዛሬ ሁሉም ሰው ማወቅ አለበት። ማለት በጣም ብዙ ሰው ችግር ውስጥ እየገባ ነው። ነገሩን ለአንተ ማብራራት አልችልም፣ ምክንያቱም እያንዳንዱን ነገር ታውቀዋለህ። እና ሩታዬ ደግሞ በዚህ ሰዓት ማን ስሜት ተሰጣት ነው ደስታ። እኔ አውቃለሁ። በጣም በዚህ አጋጣሚ ላደንቅ እፈልጋለሁ። ለሩታ የከፈልከውን ዋጋ ያረከውን ማለት ፍቅር ምን እንደሆነ ስላስተማርከን ማለት ነው። ደስታ ቴንኪ ማለት እፈልጋለሁ። ሲቀጥል ደግሞ ሩታዬ እንደምታውቃት ምን አይነት ብልህ ሰው እንኳን ለምታውቀው ሰው ለማታውቀው ሰው እንዴት እንደምትሆን ታውቃለህና አሁን በዚህ ሰዓት አብርሽ ላይ ያደረገችው ነገር እሷ ናት ብለው ሰው ብዙ ሰው ስሟን እያጠፋ ነው። ይሄንን እውነት ደግሞ ሩታ እንዳላረገችው ቢኒያም ያውቃል። ገባ አይደለ? ቢኒያም ይሄንን እውነት ያውቃል። አሁን ዋናው እውነት ትክክለኛ እኔ ጋር እውነት አለ ብዬ ምነግርህ ነገር ይሄ ነው። ቢኒያም ጋር ትልቅ ሚስጥር አለ። የምሬ ነው። እና ይሄንን ትልቅ ሚስጥር ከቢኒያም መስማት ፈልጋለሁና አንተም ሳጣቅ ቢኒያምን ጠርቼዋለሁ። ቀድሜ አንተን ያገኘው አንተን ይሰማል ብዬ ስለማስብ፣ ምክንያቱም የሩታ ሁላችንም ወንድሞች አንተን ስለምናከብር ማለት ነው። ቢኒያም የሚያውቀው ነገር አለ እያልኩ ቢኒያም ስለ ሩታ ስለ ኤፍሬም እና አብርሃም ላይ ስለተከሰተው እያንዳንዱ ነገር ያውቃል። እና ይሄንን ነገር አንተ እንድታጋልጠው ቪዲዮ ላይ ያያዩት ነበር አሉ። ሁኔታው የገባው ይመስለኛል። የሆነ ነገር የሚያውቅ ይመስለኛል። ልክ ነው። በጣም አንደርስታንድ አድርጎታል። አንተ አሁን ይሄን ነገር ኬታ ሰምተው ነው ማለት ምን አይነት መረጃ ይዘህ ነው? ይሄንን ያየሁበትን መረጃው ምን ቢኒያምን ከጠራ ነው በኋላ ስታወራው ሊክድህ ስለሚችል እኔ ያኔ እናገራለሁ። ግን አንተን የጠራው ቢኒያም የትኛውም ነገር ብትለው ይቀበልሃል እና እሱ ጋር ያለው እውነት ካለ ለአንተ ሊነግር ይችላል። እኔ በጠራው ብቻዬን አይነግረኝ። በእርግጥ ብዙ ጊዜ የሚዋሽ ሰው ብዙ አይነት ነገር ያወራል። ትላንትናም ሌላ አይነት ነገር ሲያወራ ሰምቻለሁ። ባለፈው ደግሞ ሌላ አይነት ሰው ሆኖ አይቻሉና የሆነ ውሸት እንዳለ የሆነ የሚያውቀው ነገር እንዳለ ግልጽ ነው። በእርግጥ ያስታውቅበታል። ሲቀባጥር ምናምን የምታየው ነገር ነውና አዎ በዚህ አጋጣሚ ልክ ነህ ቴፍሎስ። በዚህ ሰዓት ከምንም ጊዜው በላይ ከሩታ ጎን መሆን ያለብን ሰዓት ነው። እኔ አሁን ለምሳሌ እንደዚህ ሆነች ብዬ አልተውኳትም፣ እያየኋት ነው። በአይነ ቁራኛ እየተከታተልኳት ነው። ሰዎችም አሉኝ። ገብቶሃል? የሆነ ነገር እንዳይፈጠር ቢኒ መጥቶ ቢኒ ሌላ ሰላም ነው። ሰላም ሁሉ ሰላም አሉ። እግዚአብሔር ይመስገን። እንዲህ ነው አማን ቀን በቀን ውበት እየለገሰ ለኛም ውበት ቢለገስ ተለግሰን ነው። እኔ ብቻ አይደለም ጌታዬ ደስታ ያው ከምሬ ነው። እንግዲህ እንዴ ነጭ ስለለበስ ነው አለ አምሮበታል። የሆኑ በቃ ካለው ነገር አንፃር እሱ ምንም ያለበትም አይመስልም። አንዳንዴ ምን ይላሉ መሰለህ ጭንቀት ያወፍራል ምናምን ምቾት ምናምን ያው ስለማተኛ ምናምን ለምን ትጨነቃለህ አንተ? እንዴት አይጨነቅም? ለምን ትጨነቃለህ? የሰው ልጅ መጨነቅ አለበት ብዬ አላስብም። ያስባል። ሀሳብ ደግሞ በልክ ሲሆን አሪፍ ነው። ምንም ፍቅር እኮ ነው ያዘኝ አይደል? ምን አይነት ነገር ውስጥ እንዳለው እኮ አታውቅም። ለምን ትጨነቃለህ? ተጨንቀህ የምታመጣው ነገር ስለሌለ እኮ እሱማ። ስለዚህ መጨነቅ የለብህም ብዬ ነው የማስበው። በመጨነቅ ውስጥ መፍትሄ ታገኛለህ ብዬ ስለማላስብ መጨነቂ ያው በጥሩ ነገር ነው። እንዴት ነገሮችን ለማስተካከል እንዳለብኝ ነው የምጨነቀው እንጂ ያው በማይሆን ነገር አይደለም እየተጨነቁ ያሉት። ገብቶሃል? ቢኒ እንደ አዲስ አሁን እየጠየከኝ ነው። ከዚህ በፊትም ነግሬያለሁ አልሰማ ብለኝ እየገለጽክ ነው። ቢኒ ይቀልዳል። ከዚህ በፊትም ነግሬዋለሁ ካንም ሙሉ ጊዜ። አይ ነው ቢኒ ያው ዝም ብለህ ነው ጭንቀት ውስጥ እየከተተህ ያለው። አሁን ቢኒ ሁላችንም እዚህ ጋር ስራ ትተን ስለሆነ የመጣ ነው። ቶሎ አውርተን ደስታም ወደ ስራው አንተም ትሄዳለህና የመጀመሪያ ፖይንቱ ምንድነው ዛሬ የፈለግከው አንተንም በመጀመሪያ ደረጃ እዚህ ጋር ሩታዬ ማየን ስም እየተሰጣት ነው። ኤፍሬምም እንደዛው
ከኤፍሬም በላይ ደግሞ ሩታ እዚህ ጋር ሁሉም ሰው እየዞረባት ነው ያለው። በተለይ ደግሞ በአብርሃም ጀማ በኩል ያሉ ሰዎች እያንዳንዱ ሰዎች ሩታ ላይ እጅ እየጠቆሙ ነው ያሉት እና ይህንን ነገር ዛሬ መልስ እንዲያገኝ ይፈልጋሉ። ኦዲየንስ መልስ እንዲያገኝ ይፈልጋል። ደስታ መልስ እንዲያገኝ ይፈልጋል። እዚህ ጋር ብዙ መስዋዕትነት የተከፈለበት ፍቅር አለ። ገባ አይደለ? ሩታ እዚህ ጋር ባላረገችው ነገር ስሟ ሲጠፋ ሩታ ብቻ አይደለም እኛም እናዝናለን። እህታችን ናት፣ ለአንተም እህት ናት እና እዚህ ጋር ይሄ እውነታ ምንድነው? እየተፈጠረ ያለው ነገር ምንድነው? ከኤፍሬም ጀርባ ያለው ነገር ምንድነው የሚለውን ነገር ዛሬ በደስታ ፊት እንድታብራራልኝ ይፈልጋሉ። ሁሉም ሰው መልስ ማግኘት አለበት። እኔ አንተ አሁን መጥራት እሱ አንተን መጥራቱ አላወኩም ነበርና ሲነግረኝ ቢኒ ስለሆነው ነገር እንዳለ ያውቃል። የሚያውቀው ሚስጥር አለ ብሎኝ ነው እዚህ ጋር እኔንም አንተንም ያለው ነገር ማለት ከሩታ ጎን ያለሁት የሆነ ነገር ቢሰማ ቀድሜ መድረስ እንዳለብኝ ስለተሰማው ያለውን ነገር እንድትነግረኝና ወደ መፍትሄ እኔም ከእንደዚህ አይነት ነገር ውስጥ ሩታ ወጣ ከኔ ጋር እንድትሆን ስለምፈልግ በቃ ይሄ ነገር ተቋይቶ እውነታው ታውቆ ይቅርታ ምን ጽሬ ያስቸገረኝ እውነታው ታውቆ ያለው ነገር ተቋይቶ አብርሃምም መሄድ ወዳለበት ቦታ ሄዶ ሩታ ከኔ ጋር እንድትሆን የምፈልገውና ነገሩን ቶሎ ማስተካከል ካለብን ብናስተካክል የምታውቀው ነገር ካለ ነገርን በተሄደበት መንገድ እኛም ሄደን ነገሩን ማስተካከል ይሻላል። ምክንያቱም የአብርሃም እንደዚህ መሆን እኔም አልፈልግም። ወንድ ልጅ ነኝ። ነገ እኔ ምን እንደሚገጥመኝ ማንም አናውቅም እና እኮ ስለዚህ ቶሎ ወደ መፍትሄው የምታውቀው ነገር እንዳለ የኤፍቴፍሎስ እየነገረኝ ነውና ያን ነገር አውርተንበት ወደ መፍትሄው እንሄድ ብዬ አስብኩኝ። ቢኒ ምናልባት ሀሳባችሁን ስረዳ ከኔ የሆነ ነገር ጠብቃችኋል ለማወጣጣት ምን የሚመስለው ገብቷችኋል። ሚስጥር እንዳለ አንተ ጋር እርግጠኛ ነን። ስለዚህ ነገርን ማለት በግድ ለማወጣጣት ነው የሚመስለው። ምንም አውቀው ነገር የለም። ሲቀጥል ደግሞ አንተ ቅድም እንዳልከው ሩታ እየተሰደበች ነው፣ ሩታ ብዙ ስም እየተሰጣት ነው ላልከው ለሩታ አዲስ ነገር አይደለም። ገብቷል። እስከዛሬም እየተሰደበች ነው ያለችው። እስከዛሬም ሰው እየጠላትና እየረገጣት ነው ያለችው። ገብቷል። ያውም ባላደረገችው ነገር ማለት ነው። ስለዚህ ዛሬ ላይ ይሄ ነገር ቢከሰት ለሩታ ብርቅም አይደለም። ብርቅነቱ ሳይሆን ቢኒ ይሄ የአሁኑ ኬስ በጣም ከባድ ኬስ ነው። የአሁኑ ኬስ በጣም ከባድ ኬስ ነው። አብርሃምን ምን እያደረገችው ነው እንደሆነ ምን እየተባለ እንደሆነ ታውቃለህ። እኔ መናገር አልፈልግም ሚዲያ ላይ እኮ ሰው ሩታ አስደግማበታለች፣ ድግም ተሰርቶበታል ምናምን ይባላል። ይሄ ደግሞ ማለት ነው ከሩታ ጋር ምንም የሚያገናኘው ነገር የለም። ሰው የፈለገውን ማለት ይችላል፣ የፈለገውን ማሰብ ይችላል። ገብቷል። ስለዚህ መልሱ ሩታ ጋር ነው ያለው። እኔን አይደለም እንድጠይቅ የምትችለው ሩታ ጋር ሄደ በስነ ስርዓት ጠይቃት። አብርሃም ምንድን ያደረግሽው ብለህ ማለት ነው። ለምን ጠይቃታለሁ? እሷን ቢኒ እና ታዲያ አንዴ አንተ እያለን እሷን ለምን ጠይቃታለሁ? አንተ ከሷ ጋር በጣም ብዙ ነገር እንዳወራህ እርግጠኛ ነኝ። እኔ እኮ ሩታ አደረገዋለች ብለህ ሩታ ነህ ማለት ሳይሆን ቢኒያም እኔ ውስጥ ላይ ያለው ነገር እንዳለ ነገር አውቃለሁ። አንተ ከሩታ ጋር እንዳወራህ አውቃለሁ። ከኤፍሬም ጋር በጣም ብዙ ነገር እንዳወራህ አውቃለሁ። አንተ ጋር ትልቅ እውነታ አለ። ይሄንን እውነታ ነግረህ ኦዲየንስንም እኛንንም ሩታንም አሳርፈን አብርሃም ወደሚፈልገው ወገን ሄዶ ይኑር። እዚህ ጋር ሰላማዊ ህይወት እንኑር። አንበጥብጥ ነው እያልኩ ያለሁት እኔ። ገባ አይደለ? በእኛ ምክንያት የትኛውም ሰው መጨነቅ የለበትም። እዚህ ጋር ደስታን ዋጋ እየከፈለ ያለበት ምክንያት ይሄ ነው። ገባ? ሰው ሁሉ ሉዝ እያደረገ ነው ብዙ ነገሩ። ለምን ይሄ ነገር ይሆናል? ይኸውልህ ትክክል ነህ እኮ ግን በአቅም አንዳንድ ነገሮች አውቃለሁ፣ ግን ደግሞ ገና የሚቀረኝ ነገር አለ። ገብቷል። ጨርሼ ያላወቅኩት ሚስጥር አለ። እሱን ሳቅ እኔ ራሴ እናገራለሁ ሚዲያ ላይ ወጥቼ ማለት ነው። አሁን ላይ ግን ምንም የምናገረው ነገር የለም። አይደለም ደስታ አሁን እንደ ጓደኛ አሁን ብዙ ነገር አሳልፈናል አይደል? ይሄን ነገር እንድታወራኝ አትደብቀኝ ማለት ማማከርም ማውራትም ካለብን አብረን እንድናወራ ነው ዋንኛው ፍላጎቴ ማለት ነው እኮ። ሙሉውን ነገር ሳውቅ ነገር ተደርጓል ምናምን በዛ አይነት ነገር አላምንም። እኔም አላምንም። እኔ እዚህ ምድር ላይ እንደዚህ አይነት ነገር አለ ብዬ አላምንም። እንዲህ ተደርጎበታል እንደዚህ ተውር ሆኗል ምናምን የሚለውን ነገር አይምሮዬ የማይቀበለው ነገር ነው ማለት በእምነቴም ፈጣሪን እንጂ ሌላ አይነት ባር ነገር አላመልክም ማለት አላስበውም። እና ያ ነገር ውሸት ነው። ግን የሆነ አዲስ የተፈጠረ ነገር ያለ ይመስለኛል። አለ የተፈጠረ ነገር ማለት እኮ አዲስ ነገር አብርሽ ላይም ብዙም ላይ የተደረገ ነገር ተፈጥሯል። ግን ደግሞ ጨርሼ ያላወቅኩት ነገር ስላለ አሁን መናገሩ ምንም ጥቅም የለውም። ገብቷል። እዚህ ጋር አሁን ማውራት አልችልም። እኔ ላንተም መናገር አልችልም፣ ለቴፍሎስንም መናገር አልችልም። ስለዚህ ሁሉም ነገር ግልጽ ሲሆንልኝ ራሴን ወጥቼ
ሚዲያ ላይ እናገራለሁ። የሚጨነቀው ሰውስ ቢኒያም የሚጨነቀው ሰውስ እኔም እኮ የተጨነቅኩ ነው። ልክ እንደነሱ እኮ እኔም እያሰብኩና እየተጨነቅኩ ነው። ቴዎፍሎስ የሰማው ነገር እውነት ነው ማለት ነው። አንተ የምታውቀው ነገር እንዳለ የተወሰነ ማለት ሙሉ ለሙሉ ባታውቀውም ያን ነገር ባደርስበትም የምታውቀው ነገር እንዳለ ቴዎፍሎስ ትክክል ነው ማለት ነው። አዎ ሙሉ ለሙሉ ትክክል ባይሆንም የተወሰነ ትክክል ነው እኮ የምታውቀው ነገር ያቺ ትንሽ። እሺ እኔ ልሂድ ምን ያደርግልሃል? እኔ ነገርኩና ምንም እኮ ያደርግልሃል። ቢኒያም እዚህ ጋር በጣም ብዙ ሰው ዋጋ እየከፈለ ነው ያለው። እየከፈልኩ ነው። ለዛ አብርሃም ደህና እንዲሆን ሁላችንም ዋጋ እየከፈልን ነው። ዛሬ ላይ ግን መጥቼ የሆነ ነገር ብናገር ምንም ጥቅም የለውም። ውስጥ ላይ ማድረግ ያለብኝ ነገሮች እያንዳንዱ አደርጋለሁ። እሺ ባጭሩ ልሰድልህ። ደስታ ራሱ በጣም ብዙ ስራ ትቶ ሩታ ጋር ሄዶ ዋጋ እየከፈለ ነው ያለው። ቢያንስ ደስታ ያሳዝነ እየተረዳኸኝ እኮ አይደለም። ደስታ አሳዘነኝ አላሳዘነኝ ከምንም በላይ እዚህ ጋር ሊያሳስበን የሚገባው የአብርሃም ጤንነት ጉዳይ ነው። እሱን ለማወቅ እኮ ስንት ግራ ገባሽ። ደህና ሲሆን ነው ደስታም ከሩታ ጋር ሆኖ የፍቅር ጊዜ ማሳለፍ የሚችለው ማለት ነው። ገብቶሃል? በዚህ ሁኔታ ሩታ ጋር ሄዶ እሱም ደስተኛ ሊሆን አይችልም። አንተ ካልተባበርከን ደግሞ ያንን ነገር በምን ልናደርገው እንችላለን? አሁንም ቢሆን ልንገርህ፣ ነገሩ ተፈቶ የሆነው ነገር ታውቆ ነገሩ ተፈቶ ሩታ ወደ ራሷ እንድትመለስ ይፈልጋለሁ ነው እያልኩ ያሉት። ገብቶሃል? እኔም ከሷ ጋር የፍቅር ጊዜያቶችን ወይም የሆነ ጊዜ ይፈልጋለሁ። ገብቶሃል? ያንን ነገር ነው እያልኩ ያለሁት። ያለውን ነገር ንገረን፣ የምታውቀው ነገር አለ፣ ያንን ነገር ንገረን፣ እንፍታው በቃ። ደስታ ላንተ ነግሬሃለሁ። እንደዚህ ቀላል ነገር አይደለም። እዚህ ጋር ካሜራ ስላለ ወይም ሚዲያ ላይ ስለሆነ መናገር ደብሮ ሊሆን ይችላል። መናገር ካለብህ ችግር የለውም፣ ቁጭ ብለን እናወራለን። ገብቶሃል? አሁን ልልህ ዋናው ሀሳቡ ምንድነው? ነገሩ በቃ ቢቋጭ ደስ አይልም። በቃ ደስ የሚል ነገር አይደለም። ደስታ አንተ በጣም አቀለ ነው እያወራ ያለው። ነገሩ ግን በጣም እንደዚህ ቀላል ነገር አይደለም። የምሬ ነው። እንደዚህ በቀላል ነገር የሚያልቅ ነገር ስላለ እኔ አስረዳለሁ። አዳምጠኝ ቢኒ። ከተነጋገርን ከተወያየን ሁላችንም ከተግባባን ነገሩ ቀላል ነው፣ መፈታቱ አይቀርም። ቀላል አይደለም። የሆነው አዲስ እንግዳ የሆነ ነገር አለ። እንግዳ የሆነውን ነገር ሁላችንም ተነጋግረን መፍታት የምንችለው ነገር ነው። ገብቷል? ለዛ ነው እንነጋገር ሁላችንም። ደስታ ቀላል አይደለም። ቤተሰብ ሙሉ እየተጨነቀ ያለበት ጉዳይ፣ እህት ወንድም እየተጣላበት ያለበት ምክንያት እኮ ቀላል ነገር ሆኖ አይደለም። ገብቷል? ነገሩ ከበድ ስለሚል ነው። እንዳንተ እንዳልከው አሁን እንዳፍ ቀላል ቢሆን እኔም ደስ ይለኝ ነበር። ስማ ይኸውልህ፣ ሁላችሁ መግባባት አልቻላችሁ እኮ ያ ነው። ገብቷል አይደለ? መግባባት ቢቻል ነገሩን ማስተካከል ይቻላል። ተነጋግረን መፍታት እንችላለን ነው እያልኩ ያለሁት እንጂ ነገሩን እኮ ያን ያህል አቅልየው እኮ አይደለም። ስለ መፍትሄ የሚገኘው ደግሞ ሩታን ወይ ኤፍሬምን እየወቀስክ አይደለም እየነገርኩ ያለሁት። አሁን ቅድም እንዳልከው አሁንም ቢሆን እኔ ስለ ሩታ አይደለም ያልኩት። ሩታ የምታውቀው ነገር የለም። ሩታ እኔ አውቃታለሁ፣ በደንብ ነው የማውቃት። በጣም መልካም ሰው፣ ሰው ላይ እንደዚህ አይነት ክፋት የምታስብ ጭራሽ የልጇ አባት ላይ እንደዚህ አይነት ነገር ክፋት የምታስብ አይነት ሴት አይደለች በትክክል ሲጀመር ማለት ነው። ሲቀጥል ደግሞ ሩታ በጣም ጀግና፣ በጣም ብልህ አስተዋይ ሰው ነች። ገብቶሃል አይደለ? ግን እንኳን አንዳንዴ ጥፋት አጠፋለች። ይኸውልህ ጥፋቱ ለኔ አይታየኝም። ያን ያህል ጥፋቱ አይታየኝም እኮ ምናልባት አሁን እኔ ምናልባት ስለማፈቅራት ሊሆን ይችላል። ያን ያህል ጥፋት አላየሁባትም። አሁንም ቢሆን ሩታ ይሄንን ኬዝ ብታውቀው ኖሮ ኤፍሬም አብርሃምን በራሱ እንትን እየነዳው ሄርሜላ አሟታል ሲባል ይዞት ምናምን ሩታ ጋር ምናምን አይመልሰውም ነበር። ሩታ የምታውቀው ነገር የለም ያልኩት መጀመሪያ ለዚህ ነው። ገብቶሃል? ያልገባ ነገር አለ። ሩታ በጣም ብዙ የምታውቃቸው ነገሮች አሉ። እንዴት ይዞት ይሄዳል? በጣም ብዙ የምታውቃቸው ነገሮች አትፈቅድለትም። እሱ አድርገው ቢሆን ይሄን ነገር አትፈቅድለትም። አንተ ሩታን ስለምትወድ ስለምታፈቅር ማለት ነው ስለሷ መልካምነት ብታወራም ደስ የሚልና የሚገባ ነገር ነው። ግን ደግሞ የሰው ልጅ አንዳንዴ ጥፋት ያጠፋል። ሩታ የምታውቀው ነገር የለም ነው እያልኩ ያለው። ኤፍሬምን ነው አለ እያልኩ ነው እኮ። ገብቶሃል አይደለ? እያዘዘው ያለው እሱ ነው አይደለም። ትላንት ሄርሜላ ጋር ይዞት እንደሄደ ታውቃለህ? ቪዲዮ አይተሃል አይደል? አለች ሩታም አለች። ቢኒያም በጣም እየተከራከርከን እኮ ነው። እርግጠኛ ነሽ? ለምንድን ነው አንተ ለኛ ማታስ? አሁን ሩታን እኮ አላየኋትም ምን አይደል? በቦታው ማንም ስላልነበረ የምናውቀው ነገር አይደለም እሱ። ግን ቪዲዮ ላይ ሩታ የለችም ነበር፣ ኤፍሬም ነበር አይደል? አልነበረችም ሲጀመር። ስለዚህ ጭራሽ ነው አለች የምትለኝ? አሁን ያልታየ ያልተፈጠረ ነገር አለች ብለህ ልታስረዳኝ ስለማውቅ እኮ ነገሩን ታውቃለህ። አሁን መጣህልኝ። ነገሩን በደንብ ታውቃለህ። የሚሆነውን ነገር ምናምን እንዳለ ታውቃለህ። የምታውቀው ነገር አለ የምልህ ለዚህ መቼ አላውቅም አልኩህ። ሙሉ ለሙሉ አላውቅም እንጂ እኮ ማውቀው ነገር እንዳለ እየነጋገርኩ ብትለኝ ያላየሁትን ነገር እንዴት ነው አዋለች? ኤፍሬምም አብርሽ ጉዳይ ላይ አሉ ያሉበት ደግሞ ሙሉ ነገር ግልጽ ስላልሆነልኝ አሁን መናገር አልችልም። ግን ደግሞ ያንን ነገር ሳቅ ሩታንም ኤፍሬምንም ለሁሉም የምናገረው ይሆናል። ገብቷል? ቃል ምገባልህ ይሄ ነው ደስታ። እሺ
ሊሆን ይችላል። እኔ እኮ አንተ አብርሽም ቢሆን ሩታም ቢሆን ሳታስብ ቀርታ ለነሱ ሳታስብ ቀርታ አይደለም። ገብቶሃል ነገር እያልኩ አይደለም። ግን ደግሞ በዚህ አጋጣሚ ሩታ ላይ ቴክሎስም እንደነገረኝ የኔም ሰዎች አሉ መጥፎ ነገር እየታሰበ ነው። ገብቶሃል ለመጉዳት እየታሰበ ስለሆነ በዚህ አጋጣሚ ይሄን ሐሳብ ተጠቅማችሁ ሁላችሁ ሩታ እንደዚህ ነች፣ ሩታ እንዲህ ነች ምናምን እንድትባል አልፈልግም። በመጀመሪያ ደረጃ ገብቶሃል አይደል? ማንም ሰው እየተነሳ አፉን እንዲከፍትባት አፉን የሆነ ይሄ የትም እንትን ያለ አፉን እንዲያወራባት አልፈልግም። ገብቶሃል አይደል? አንድ ነገር ብትሆን እንደ ሰውኛ ደስታ እንደ ሰውኛ አስብ። አሁን ሩታን ከመውደድ ምናምን አይደለም። አላስጨርስም። እያወራው ያለው ነገር ትክክል አይደለም። እንዴት ትክክል አይደለም? ሩታ ለማንም እንዲደርስ አልፈልግም። ለምንድን ነው አይደርሰው? ለመጉዳት ያሰቡት ሰዎች ምናምን እንዳለ አይደለም። እኔ እየነገርኩህ እኮ ነው። ቆም ብለው እንዲያስቡ ይሻላል። አይደለም እዚህ ጋር አትፍራ ወይ ደግሞ ፈርተ ንግግር አታውራ። ይሄ የፍርሃት ንግግር ነው። የምን ፍርሃት? በቃ ሩታ እየሰራች ያለችው ነገር ትክክል አይደለም። አሁንም ደግሜ እነግርሃለሁ። ፍርሃት ንግግር ምናምን ፈርቻ አላውቅም። ደግሜ እነግርሃለሁ። አብራ ስለኔ በደንብ ዲፕል አታክ ትችላለህ። ገብቶሃል አይደል? ይኸውልህ በዚህ መንገድ ሩታን ይዛለሁ እያወራሁ ያሉት አይደለም። ሩታን በዚህ መንገድ ይዛለሁ ብለህ ካሰብክ በጣም የተሳሳተ መንገድ ነው። ለምን ደበረ? እንዴት የሚደብር ስራ ነው? ሩታን አትናገሯት ስላልኩኝ ለምን ደበረ? የሚደብር ስራ እየሰራች ስለሆነ ለምን ኤፍሬምም ሩታም እኔ ይኸውልህ ስለዚህ አድርገዋለች እያልክ ነው። የሚደብር ስራ እየሰራች ነው ሩታ አላረገችው። ደስታ እንደዚህ ብለን እንዳደረገ ስለሷ በጣም ቆሜ ተከራክሬያለሁ። እንደዚህ የምትቀያየረው ምንድነው? እውነት ሁለት አይነት ቃል የምታወራው ምንድነው? መዘባርቀው ምንድነው? መቀባጠው እውነት እኔ እውነት በሄደበት እሄዳለሁ። እውነት ማለት ከዚህ በፊት አብርሃም ጥፋት ስላጠፋ እየሰደብኩትም እየወቀስኩትም ሰርቻለሁ። ዛሬ ላይ ሩታም ኤፍሬምም ያደርጉን ነገር ልክ ስላልሆነ እወቅሳለሁ። ያንን ነገር ንገረን፣ ሶሉሽን እንፍጠርለት። ማውቀው ነገር አለ እኮ የምታውቀውን ነገር እኮ ማስረዳት እኮ መናገር አይጠበቅብኝም ላንተ እያልኩ እኮ። እንዴ ለምንድን ነው የማትነግረኝ? አልነግርህም። ማወቅ ስለማይገባ አልነግርህም። እኔ በራሴ መንገድ ማወቅ ካለብኝ አውቃለሁ። ችግር የለውም። አንተ ነገርከኝ ይኸውልህ ስማ፣ አሁንም ቢሆን ግን ይሄን ነገር ስልህ ደግሞ ሩታን ለመጉዳት አንተም ከነዛ ሰዎች ጋር ይቆም የጀመርከው መንገድ ብታቆም ይሻላል። ቢኔ ይኸውልህ አሁን እንደዚህ አድርጋለች አንተም ተደርበ እንደሌሎች ሰዎች እኮ እያወራህን እኮ። አዎ እንዴ ይሄ ደግሞ መሆን የለበትም። ስለዚህ አብርሃም እንደዚህ መቀጠል አለበት ነው የምትለው? እኔ ይኸውልህ ያሳዝነኛል። እኔም ወንድ ልጅ ነኝ። ነገር የሚገጥመኝ ነገር አላውቅም። ገብቶሃል? ግን በሙሉ ያልታወቀውን ነገር የሆነ ነገር በቃ መጨረሻው ያልታወቀ ነገር ሩታ አለችበት አድርጋለች ብለን ለምን ታወራለህ? አለችበት እንዴ ምን ሆነ? ይኸውልህ አብርሃም አንተ ስላልከኝ አይደለም ሩታ መቼም አታረግም እንደዚህ አይነት ሴት አይደለችም እያልኩ ነው። ገብቶሃል አይደል? እኔ ደግሞ አለች እኮ እያልኩኝ አሁን ጭቅጭቅ አለ። በኮንፊደንስ እኮ እየነገርኩ ያለሁት ማውቀው ነገር ስላለ ማኛለብኝ። የኤፍሬምን አላውቅም ሩታ ግን አላደረገችውም እያልኩ ነው ያለሁት። አድርገዋለች ደግሞ እያልኩ ነው። ይኸውልህ በዚህ ሰዓት ሩታንም ኤፍሬምንም ማምንበት ሰዓት አይደለም። ስለ ሩታ ከዚህ በፊት በጣም ተጨቃጭቅ ያለው እንዳንተ ማለት ነው። አሁን ላይ ግን ማለት ነው ሁለቱንም ያስጠረጥራቸዋል። ኤፍሬምንም ሩታንም። ቢኒ ምን ሆነ ነው? ምን ደበረ እንዴ? ደበረ ወይ? እንደዚህ መጨረሻው ያልታወቀ ነገር ሩታ ነች ብለህ የምትደመድመው ምንድነው? ሩታ ነች አላልኩም፣ ግን ደግሞ ሩታም ኤፍሬምም በደንብ የሚያውቁት ነገር አለ። ለምን ደበረ? ሩታ አለች ስላልኩ ለምን ደበረ? ጉዳዩ ላይ ለምን ደበረ ነው? ለምን ደበረ? አንተ እንዴ ይደብረኛል እንዴ? ሰውኛ እኮ ነው። አብርሽ እንደዚህ ሆነ ያሳዝነኛል። ታረጋጋለሁ ያሳዝነኛል። በቃ ያ ታዲያ ስማ፣ ሳያሳዝነኝ ቀርቶ አይደለም ገብቶሃል? ግን ሩታን በዚህ ልክ እንድትናገራት አልፈልግም። ሚስጥራቸውን ለማውጣት ፍላጎት ስላለኝ ለምን ደበረ? አንተ ለምንድን ነው እንዴ? ለምን አይደብረኝ? ለምን ይደብረ? ይኸውልህ ስማ፣ በራሴ መንገር ማወቅ ያለብኝ ነገር አውቃለሁ። ግን ደግሞ ሩታን ሌላ አይነት ስም ለመስጠት ምናምን የምትሞክረው ነገር እዚህ ጋር ብታውቁ ሚስጥሩን እናገራለሁ ስላልኩኝ ለምን ደበረ? አሁን አንተ ለምን ትንገበገባለህ? እናገራለሁ፣ ምንም አታመጣ። እናገራለሁ። እሺ ደስታ መቆንደናግረው ነው እኮ እዚህ ጋር የመጣው አይደል? አንተ በየትኛውም አጋጣሚ ማለት ነው የሰው ልጅ ጉዳቱን ተጠቅመህ ከፍታ አትጠቀም። በዚህ መንገድ አለሳልሰ ሩታ ጋር ለመግባት ነው አይደለም? አሁን ላይ ሩታን መልካምናቷን የምታወራ በዚህ መንገድ እገባለሁ ብለህ ነው ሩታ ጋር አይደለም? የሰው ልጅ ስህተቱ ልትነግረው ይገባል። አያቅተኝም። ስለማንም ክፉ ስለማንም ጥሩ አውርች ለመናገር ይኸውልህ የተሰማኝ ነገር በቃ ሩታ እያደረገች ያለችው ነገር አሁን ላይ ልክ አይደለም። ስለዚህ ሩታን አሙግሽ የራሴ ማድረግ አልፈልግም። አብርሽን ሰድቤ ደግሞ ሩታን የራሴ ማድረግ አልፈልግም። ደስታ እንደዛ ነው አይደል? የፈለከውን አስብ። ግን ይኸውልህ ማንንም ሁላችሁም አድቡ። እሷን የሆነ ነገር ለማድረግ የምታስቡ ሰዎች እንዳለ አድቡ። ሰምተኛል አይደል? በራሴ መንገድ መሄድ ካለብኝ እሄዳለሁ። ሁሉም ነገር አስተካክላለሁ። ሰምተኛል? አንተ ነገርከኝ አልነገርከኝ እኔ ደግሞ ማለት ነው ቴንክ በቃ ደውላለሁ። እሺ ይኸውልህ ቴፍሎስ አንተ ያልገባ ነገር ምንም ያልገባ ነገር አለ። ይኸውልህ ዛሬ ላይ እኔ የሩታን ሚስጥር እናገራለሁ በማለቴ ብዙ ነገር እየተወራ ነው።
ገብቷል። ትላንትና ግን ስለሷ ቆሜ ተከራክሬያለሁ። ስለሷ ብዙ ነገር አውርቻለሁ። አሁንም ኤፍሬምም ሩታም የሚያደርጉን ነገር በቅርቡ ታያለን፣ ማደርገውን ማለት ነው።